በኢትዮጵያ ለ23ኛ በዓለም ለ26ኛ ጊዜ የዓለም የወጣቶች ቀን ብዝሃ የወጣቶች ዕውቀት ለጋራ ትልም በሚል መርህ ሐሳብ በጅማ ከተማ የተከበረ ሲሆን የመንግስት የወጣቶችን ሁለንተናዊ ተሳትፎ የማረጋገጥ ስራ አበረታች ውጤት ያመጣ መሆኑን የበዓሉ ተሳታፊ ወጣቶች ተናግረዋል። እኛ ወጣቶች ከዚህ በፊት በነበሩ የሀገር ግንባታ ስርዓት ውስጥ ብዙም ተደማጭነት አልነበረም። አሁን ግን እያንዳንዱ ወጣት በሚችለው ባለው ዕውቀት ተሳትፎ እንዲደረግ እየተደረገ ይገኛል። ከመጀመሪያው ብንነሳ ይሄን ስርዓት ማምጣት ላይ ለራሱ ከፖለቲካ ጋር ተያይዞ በወጣቱ ትግል ስንል ደግሞ ያ በሐሳብ ትግል ነው። ይሄንን ለውጥ ያመጣው ለውጡ ማምጣቱ ብቻ ሳይሆን ለውጡን ሲያመጣ ደግሞ ፖለቲካ ውስጡ የመቆየት ነገር አለ። ፖለቲካ ብቻውን ደግሞ ለወጣት በቂ አይደለም፣ ኢኮኖሚ ጋርም። ስለዚህ ወጣቱን ፖለቲካ ላይ ኢምፓወር ማድረግ ብቻ ሳይሆን ኢኮኖሚያችንን ስቴብል ማድረግ በሀገር ኢኮኖሚ ላይም ትልቅ ሚና እንዲኖረን ተደርጓል። የወጣቶች ሐሳብ የሚደመጥበት የሚከበረበትና በውሳኔ ሰጪነት ደረጃ እንዲሳተፉ የሚያስችላቸው መድረክ በመፈጠሩ ሀገራዊ ግዴታቸውን በብቃት ለመወጣት የሚያስችል አቅም እንደፈጠረላቸው ወጣቶቹ አመላክተዋል። ዕውቀት ያለው ወጣት፣ ሐሳብ ያለው ወጣት መድረክ ተከፍቶለታል። ሐሳቡ ሊደመጥ ይችላል ማለት ነው። ሐሳባችን እየተደመጠ ነው። አሁን እያንዳንዱ በሀገር ግንባታ ላይ ሐሳብ ያለው ወጣት በኢኮኖሚ ዙሪያ ፈጠራ መፍጠር የሚችል አውዱ ሰፍቷል። ጥሩ እንቅስቃሴ እያደረገን እንገኛለን ማለት ነው። ከዚህ በፊት ወጣቶች ተሳትፎ ሲባል ለስም ብቻ እና አሉ ለመባል ነው እንጂ ወጡ ብዙም አልተሰጠውም እና ለወጣቱ አሁን ላይ ያለው ነገር ደግሞ ውሳኔው ሲወሰንም የወጣቱ ሐሳብ ተጠይቆ ነው፣ ሲረጋገጥም ሐሳቡ ራሱ ሲነሳ የሐሳቡ ጠንሳሽ ወጣቱ የሆነ ነውና ይሄ መሆኑ አንዱ የለውጡ አካል ነው። ከዚህም በኋላ ብዙ ለውጥ ይኖራል ብለን ተስፋ እናደርጋለን። ብዙ ነገሮች ከዚህ በኋላም እንደሚታየው ይሄ መንግስት በጣም ወጣቶችን ያሳትፋል እና እኛን ወጣቶች በጣም ያሳትፋል እና በጣም ብዙ ወጣቶችን ይጠራል እና እኛም ከዚህ በላይ የመስራት አቅም አለን። በጣም ብዙ በዲጂታል ነገሮች ላይም ሆነ በኦንላይን ነገሮች ላይ ተሳትፈን በጣም ትልቅ ነገር መፍጠር እንችላለን ብዬ አስባለሁ። የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ወይዘሮ ሮዛ ቢያ በበኩላቸው የወጣቶች ሚና ለሀገር ወደፊት እድገትና ለብሔራዊ ተወዳዳሪነት ወሳኝ መሆኑን አንስተዋል። በፖለቲካ ኢኮኖሚና ማህበራዊ እንቅስቃሴዎች ላይ ንቁ ተሳትፎ እንዲያደርጉ ጥሪ አቅርበዋል። የተጠናከረ አንድነት በመፍጠር በትምህርት ራሳቸውን በማሻሻል እንዲሁም ሁሉም ጉዳዮች ላይ በማህበራዊ በፖለቲካ እንዲሁም በኢኮኖሚ ስራዎች ላይ በብቁ ተሳትፎ እንድታደርጉና ራሳችሁን እያሳደጋችሁ እያበቃችሁ እንድትሄዱ። ወጣቶች የሰላም ግንባታ ግንባር ቀደም ባለቤት በመሆናቸው ወጣቶችን የግጭት መጠቀሚያ የሚያደርገው የቆየ አካሄድ ሙሉ በሙሉ መለወጥ እንዳለበት የሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ዘርፍ ሚኒስትር ዴኤታ ወይዘሮ ሙና አህመድ ተናግረዋል። በሀገራችን ታሪክ ወጣቶች የሰላም ግንባታ ዋና ተዋናይ ከመሆን ይልቅ በተለያዩ ወቅቶች ለተከሰቱ ግጭቶችና ሁከቶች በቀላሉ መጠቀሚያ ሲሆኑ ይታያል። ይህ የቆየና ያረጀ አካሄድ ሙሉ በሙሉ መለወጥ አለበት። ይህንን መዋቅራዊ ችግር በዘላቂነት ለመፍታት የተጀመረው ሀገራዊ ምክክር እንደጠበቀ ሆኖ የወጣቱ ሚና ግንባር ቀደም ሰላም አስከባሪነት ለማሸጋገር ሚኒስቴር መስሪያ ቤቱ ከባለድርሻ አካላት ጋር በመቀናጀት ብሔራዊ ወጣቶች የሰላምና ደህንነት ድርጅት መርሃ ግብር አዘጋጅቷል። በከተማና በገጠር ለሚገኙ ወጣቶች የፋይናንስና የቴክኖሎጂ ድጋፎችን በማመቻቸት የስራ ዕድል ፈጠራን በማጎልበትና በየደረጃው በሚገኙ ውሳኔ ሰጪነት ቦታዎች ላይ የወጣቶችን አሳታፊነት ማረጋገጥ እንደሚገባ ተናግረዋል። የወጣቶችን አቅም ማብቃት ያለ ኢኮኖሚ ተጠቃሚነት ሙሉ ሊሆን አይችልም። ወጣቶቻችን የሀገር ሀብት ፈጣሪዎች፣ የኢኮኖሚ ዋና እንቀሳቃሾች ናቸው። የሴቶችና ማህበራዊ ጉዳይ ሚኒስቴር ከባለድርሻ አካላት ጋር በመቀናጀት የወጣቶችን የስራ ፈጠራ አቅም ለማጎልበት የፋይናንስና የቴክኒክ ድጋፎችን ለማመቻቸት በከተማና በገጠር የሚገኙ ወጣቶች በስራ ዕድል ፈጠራ ተጠቃሚ እንዲሆኑ እየተሰራ ይገኛል።